በየሰው ገስ እንትን ትባያለሽ። ሶ የሚከፍለኝ የለ ምንም ይለኝ የለ። ለምንድን ነው እኔ ስትረስስ የሚመጣብኝ? ሶ ከዚህ በኋላ እኔ ማንም ቤት ካለ ወርቀ ዘመን ቤትሽን ከፍተሽ የራስሽን እኮ ላይብሽን ከፍተሽ እንጂ ማለት ትችላለሽ። ለትንሽን ከፍተሽ እንጂ በጣም ነው የሚያስጠላው እምልሽ። የማት እንትን አንቺ ሌላ ነው የምታስቢው፣ ሰው ሌላ ነው የሚያስበው። ሶ ፌክ ፐርሰን እንደዚህ አስመሳይ ውሸታም እየተባልሽ ያልሆንሽውን በጣም ነው የሚያስጠላው። እንዴ ከቻልሽ ከነሱ ጋር አብረሽ አትታይ። የምትቺ ከሆነ ደግሞ እሱን አወራዋለሁት የለ ያስቁምልን። አቅምም የለኝም ማለት ሌላ ምንድነው የምትይው? ያስቁምልኝ። አንቺ ከቻልሽ አትገኝ ምናምን። እንዲ አንቺ አዛዣቸው ነሽ እንዴ? ምን ሆነሽ ነው አንቺ? እንዴ እሷ ፋውንደር አይደለች? እኔ ምን ችግር አለው? ከለከልሽ ሚሚ ደግሞ ማለት ነው ኮፒ ሊንክ አስደርጋለሁ ስራ አለብኝ ላለችው ቤቷን ከፍታ ማስደረግ እኮ ትችላለች። ይሄ በጣም ቀላለሁ። ግድ ሰው ቤት መንጠልጠል የለባትም። ፍላጎቷ ከሆነ ግን አንቺ ደግሞ ማለት ነው። ከዚህ በኋላ ሁላችንም በቃ ሪስፔክት እንደራረግ እርስ በርስ። እንደገና ሰዎቹንም እኔና ወይ ደመቁ ስንሰዳደብ እኮ ሁለቱን ለስድብ እየሰጠናቸው ነው። ስለዚህ ሁላችንም እርስ በርስ ሪስፔክት እንደራረግ፣ እንዋደድ። ይሄ ነው የሚያዋጣው። በቃ እና ደስ ጥሩም በእግዚአብሔርም ዘንድ ደስ የሚለው ይሄ ነው። ይሄንን እንቀጥል። በተረፈ አንድ ጥያቄ ልጠይቅሽ። ለምንድን ነው በግድ እኔን ተሳዳቢ አድርገሽ ለሰው ማሳየት የፈለግሽው? ምንድን ነው አላማሽ? ከኔ ምንድን ነው ችግርሽ? እኔን አንቺ ሞታላ ተሳዳቢ አይደለሽም አትንኪብን እያሉ ነው። አይደለሽም በቃ አሁን ደስ አለሽ። ስለዚህ ለምንድን ነው ተሳዳቢ ነሽ ምናምን ብለሽ ማወጅ የፈለግሽው ማለት ነው? ጠላቴ አንቺ ነሽ። አንደኛ እዚህ ቲክቶክ ላይ እንደውም ማለት ነው ከነሱ አንዴ ልናገር ከታችሁ የተከተላችሁ ነበር እንደምናደ ደመቁዬ እኔ ነኝ ጠላትሽ። በቃ ማንም ያወራው ጫፌ ናት። ሰንሴት ነኝ። ስላስገባሽኝ ቤቢ በጣም አመሰግናለሁ። የቢራቢሮ ፋሚሊ ነኝ። አንደኛ እውነተኛ ነገር ልንገራችሁ፣ ስሜታዊነት ምናምን አይደለም። የሚም ሆነ ማንም ማንነት ሲደግፍ ማለት ነው የእውነት ወደናቸው ተመረንባቸው። ጃኒ ማንንም ሰው ስትመጣ እሷን ስለምንወድ አብረን ወደናል። ወደንም ደግሞ እናውቃለን። ሪፖስት በማድረግም ቢራቢሮ ፋሚሊ የታወቀ ነው። ቢራቢሮ ፋሚሊ ከሌለ ማንም የለም። መሬት ላይ ያለ ሀቅ ነው የምነግራችሁ። ቲክቶክ መንደር ላይ ያለ ሀቅ ነው የምነግራችሁ። የተናገረችውን ነገር ኦር ደግሞ ደረሰኝ ፖስታችሁ እኘኘኘኘኘ ብትሉ ሰው ይጠላታል ማለት አይደለም። እናንተ ሰው ለማስጠላት የምትሄዱበት መንገድ ማንኛውም ፋሚሊ የትኛውም ፋሚሊ የተነሳ የሚሰድባት ሰው በነገራችን ላይ የበለጠ እንድንወዳት ነው የሚያደርገን። እኔ ትናንትና ባወራችሁ ነገር ማለት ነው ለጓደኛ የራሱ እያስደምጥቆት እኔ ያለሁበት ሀገር ላይ ብትሆን ደግሞ ቻንሱ ቢመቻችላት እና ቺ ልጅ ቅመም ቁቅ መረቅ ይህንን እድል ብታገኝ ምን ያህል ተለውጣ ለብዙ ሰዎች ምሳሌ በሆነች። እኔ ጃኒንም በወዳት ማለት ነው የህይወት ምሳሌ ስለሆነች ምን ያህል እንደተኛሁኝ ምን ያህል ባለኝ ነገሮች ፓወር ኖሮኝ እንድሮጥ ስለምታደርገኝ በተግባር ስለምትኖር ስትሄዳ የከሌለ ረዳ ነው ብላ ፉፋና ፊኛ ነፍታ ፊሽካ ነፍታ አይደለም የምታደርገው ነገር ነው መወዳት። እዛ ጋም እዚህ ጋም ግን ልወድ አልችልም። የመረጥ ስከተል የምከተለው ሌሎቹ ላደንቅ እችላለሁ። በጃኒ ምክንያት ግን እየተወቋቸው የመጣኋቸው በጣም ብዙ ሰዎች አሉ በሌላ አካውንቴ። ስለዛ እዛም እዚህ መሆን አይቻልም። አለመሳደብ ግን ይቻላል። እኛ አንሰድበውም። እኔ እዚያ ሀገር ሲኖር ያለሁበት ሀገር ላይ ሲኖር ልጁን አውቀዋለሁ። አንቺ ምትም ስም ላለመጥራት ብዬ ነው። መውደድ መብትሽ ነው። የተሰደብበት ቦታ ላይ መገኘት መብትሽ ነው። እንዲሁም መሳደብም መብትሽ ነው። ፕላትፎርምሽ የራስሽ ነው። ስልክሽ የራስሽ ነው። አንቺ ላይ ሰርች አድርገሽ ስም ሰይመሽ ያወጣሽው የፈለግሽውን ነገር መሆን መብትሽ ነው። ደስ የሚለውና 4 ነጥብ እነዛጋላችሁ ነገር ግን ማንኛውም ፋሚሊ የትኛውም በሉት የትኛውም ፋሚሊ ጃኒን በሰደባት ቁጥር የበለጠ ጃኒን እንድናያት የበለጠ የምትሆነው ነገር እንድናይ ትኩረት ነው እየሰጣችኋት ያላችሁት። እንዳትረሱት እንጂ ምንም ማባታችሁ አታመጡ። ማንም ሰው ይስላል። ደመቁ ደግሞ በጣም ተወክኛለሽ። ራሴን ወክዬ በጣም ነው አመሰግነው። በቃ አመሰግናለኝ። ክፉ ደግ ከተናገርኩኝ በጣም ይቅርታ። ስላልቻልኩ ነው አስገቡኝ ያልኩት። ቤቢዬ የምትይውን በይና እኔም ልውጣ። በቃ አንድ አውርቼ ልውረድ። ቤቢዬ ይቅርታ። እሺ ሳሪ አድርጉ።
ወዲህ ነው የምትሄጂው? ተቀመጪ። ተቀምጠሽ ትቀጠቀጫለሽ። ቁጭ በይ። ወይኔ ያረደ ስነ ስርዓት ያዥ። ትምህርት ቤትሽ ተማሪ ገብተሽ እዚህ ጋር አትናትነኝ። ታይ ደመቁና ሚሚ የፍቅር ነው የምትጣሉት። አሁን አምኛለሁ። ሳሪ ታውራ በቃ የፍቅር ነው ጸባችሁ። አይ እኔ በጣም ሁሌ ጥያቄ የሚሆንብኝ ነገር ማለት ነው እኛ የቢራቢሮ ፋሚሊ ለምንድን ነው ለሆነ ነገር እኛ አቴንሽን እንዲሰጣቸው የምናደርገው ነው ማለት ጃ መሰደቧ የሆነ ነገር ላይ መባሏ ዛሬ አዲስ ነገር ነው እንዴ? ድሮ እኮ ስትባል ኖራ እንደውም ጥንካሬና በልጣን የተገኘችው እንጂ ወደታች አልጎተታትም። ስለዚህ የሆነ ትንንሽ ቤቶች 40 እና 20 ሰው ይዘው ተቀምጠው ለሚሳደቡ ሰዎች ከዛ ውስጥ ደግሞ አውጥቶ እንደዚህ ተሳደቡ ብለው መጥተው እዚህ ጋር ነገሮችን ኤክስፕሌን እንዲያደርጉ ለምንድን ነው እኛ የምንፈቅደው? ያ ማለት እኮ እያሳወቅናቸው እንደዛ እንደሚያደርጉ ቦታ እየሰጠናቸው ነው። በቃ አለማዳመጥ፣ ለዛ ነገር ቦታ ለመስጠት የሆነ ቦታ ጮሆ ሲያበቁ ይተዋሉ አይደለ? ስለዚህ ኃይላችሁንም አሳይታችኋል። ምን ያህል ስታነሱም ከፍ ማድረግ እንደሚቻል የጃ ፋሚሊ አሳይቷል። ሲተውም ምን ያህል ነገሮችን መተው እንደሚችል አሳይቷል። በምን ያህል ልክ ሰውን ሻይን እንደሚያደርግ ቦታችሁን ታውቃላችሁ። ስለዚህ እሷን ኮፒ ሊንክ እያደረግን እናስገቢያት ፎሎ እንዲያደርጓት የምትዩ ነገር ካለ በይና እኔ ልውረድ፣ ስራ አለኝ። እሺ ሚሚዬ፣ እኔ ላንቺን የሆነ ነገር ልበልሽ እና ትወርጃለሽ። ይኸውልሽ ሚሚዬ ማለት ነው እከሌን አትውደጂ ግዴታሽ አይደለም። ስትሰደብ እዛ ቦታ ባረ በቃ በእናትሽ ትውረድ እንዴ! በቃ ሁሉም ሰው ተናገረ። ወደኋላ አንመለስ። ወደኋላ አንመለስ። በቃ ሁሉም ሰው ተናገረ። አናቋርጥ ታውራና በቃ አጠራርቀ ቤብ ደግሞ በቃ እንዴ ሰለቸን። ወደኋላ እንዳንመለስ ሰው እየገባ ግን ሀሳብ ይንዛዛል። በቃ ምንም እንግዲህ ስራ አለብሻ ሚሚዬ፣ መልካም ስራ ቤቢ። እሺ ልጅቷ ትጨርስና ቤቢ የምትዩን በይና ልውረድ። ያልሽ ማንሽ ሚሚዬ ማለት ነው። መውደድ አለመውደድ መፍትሽ ነው። ጃን የሚጎዳት ነገር የለም። እናንተ እዛ ጋር ተወራ አልተወራ ማለት ነው። ስለዚህ እንደፈለግሽ አድርጊ። በቃ እኔ የምልህ ይሄንን ነው። ግን የዛ ፋሚሊ ማለት ነው ምንም ነገር ላይ ሪፖስት እያደረጋችሁ የሆነ ተሰደበ ምናምን አትበሉ ፕሊዝ። በቃ እሷን ኮፒ ሊንክ እናድርግ፣ እንያት ከፍ ብላ እንድትታይ እናድርግ። ስለሌላው አይመለከተንም። እሷን ከወደድን እሷ ላይ ብቻ ነው። ሌላ ቤት ስለሚሰራ ወጥ ሳይሆን እኛ ቤት ስለሚደረገው ነገር ፎከስ እናደርግ ነው። በቃ አለቀ። ማስቆም የፈለገ ሰው ማስቆም ይችላል። ማስቆም ያልፈለገ ሰው ደግሞ ራሱ ዋጋውን ይከፍላል ነው። ጨርሻለሁ። ቤቢ አመሰግናለሁ። ማ ኦኬ ሳሪ ቴንኪዩ። እሺ ሚሚሻ ቴንኪዩ። ሶሪ እምቢ አለኝ። ብስባት እምቢ አለኝ። ለምንድን ነው ያነሳሽብን? እሺ ምን አድርገን ነው እኛ? ስርዓት ያዙ ሁላችሁ እንዴ! መልሽ። ኧረ ምንም አላደረግንም። ተይ ግን በቃ ሚሚዬ ሶሪ። እሺ በጣም እንግዲህ በጣም ሶሪ። እኛ ጨዋ ነን ቤቢ። እሺ ሚሚሻ ሶሪ በጣም እንግዲህ ሁሉ አርጉኝ ሰዎች እዚህ ውስጥ ያላችሁ 480 ሰዎች ያለኔም ፎሎ ያላደረጋችሁ ፎሎ አርጓት። ያለኔም ፎሎ አርጓት ፕሊስ። ቤተሰብ ሚሚሻ ምን ልበል? እናት ምንም የምለው ነገር የለኝም። ራሴ ነው ምንም መልሺ። ሞዴሬተር ሶሪ በጣም እሺ። ሶሪ በጣም ስላንት እኔ እኮ ምንም ደስ የሚለው ተሳደብሽ የሚልሽ የለም እኮ እዛ ጋር ታየሽ ነበርሽ ምናምን ነው። በቃ እሱን አስረድቻለሁ። አይ ላቭ ዩ ኦል። ፍቅር ይሻለናል፣ እንዋደድ። ሰዎቹም ስራቸውን ይዙ፣ ሚዱና ፎሎ አድርጉት። በቃ እንቅፋት አንሆንባቸው ነው የምለው እኔ በእውነት ለልጆቹ እንቅፋት አንሆንባቸው። ኢትዮጵያ ልከሽ ነበር ምከሪያቸው። በቃ በቃ እና መሰገናቸዋቸው። ደህና ዋሉ። ሰላም ዋይሽ። ደመቁ ወደ ትምህርት ያለሽ ከስር ማለት ነው። ሚሚ ዳውን እያለ መግባት ፈልጌ አይደለም። ሚሚ ዳውን እያለ ሚሚ በነገራችን ላይ ደመቁ ከአንቺ ጋር ሞዴሬተር ነው። ግን አበዛችሁ፣ ትጎዳሻለች። ምንም ፍቅር የለም። እኔ ምንም ፍቅር ምናምን ዳውን ይላሉ። ቤቢ ልንረብሽ ነው። መልሺ
ሞዴሬተር ስጭኛ። እንትን አንስቻለሁ እንዴ?